ትልቅ ወንጀል ከሰሩበት ምናልባት ይሄ ወንጀል ለመርማሪ ፖሊስ ወይም ደግሞ ለሆነ ለህግ አካላት ቢሰጥ ከሆነ ኢንፎርሜሽኑ የሚወጣው የእናንተ ኢንፎርሜሽን መጀመሪያ አካውንቱ የት ሀገር ተከፈተ የት ጋር ያን ዲቴክት አድርጎ ሙሉ ለሙሉ ኢንፎርሜሽን የሚወጣው የአካውንቱ ባለቤት ኢንፎርሜሽን ነው የሚሰጠው ማለት ነው። ይህ ቪዲዮ ሊንክድኢን አካውንታችሁን በማከራየት ሳምንታዊ ዴይሊ ኦር መንዝሊ ገቢ ያገኛችሁ ላላችሁ ሰዎች እንዲሁም ደግሞ ሊንክድኢን አካውንታችሁን ለማከራየት ያሰባችሁ እና ለአከራይ ወይስ ይቅርብኝ በሚል ውስግብ ውስጥ ላላችሁ ሰዎች ለእናንተ የሚሆን ቪዲዮ ነው ይዤ መጣሁት። በዚህ ቢዝነስ ውስጥ ከዚህ በፊት የምሳተፍ ስለነበረ ብዙ ሰው በቴሌግራም ይጠይቀኛል፣ ስልክ ይደውልኛል፣ እንዲሁም ደግሞ ቴክስት ያደርግልኛል። አሁንም ድረስ ሊንክድኢን አካውንታችን ተቀበለን እና አከራይልን አይነት ነገር ማለት ከዚህ በፊት ኤጀንት ነበር ሳይ ነበርና አካውንቱን ተቀበልና አከራይልን ወይም ደግሞ ፈልግልን ስታከራይባቸው የነበሩ ሰዎችን ስጠን ኮንታክታቸው ምናምን እያላችሁ የምትጠይቁኝ አንዴ ጠቅለል አድርጌ በዚህ ቪዲዮ ነግራችኋለሁ። ከዛ በኋላ ውሳኔው ለእናንተ ይሆናል። ያከራያችሁ ሰዎችም ውሳኔ እናንተ ነው፣ ማከራየት የምትፈልጉም ውሳኔው እናንተ ይሆናል ማለት። ቀጥታ ወደ ቪዲዮ። ሊንክድኢን አካውንት በዚህ ሰዓት ዓለም ላይ ትክክለኛ ስራዎች፣ ቫካንሲዎች፣ የስራ አይነቶች የሚወጡበት ትልቁ የሶሻል ሚዲያ ፕላትፎርም ሊንክድኢን አካውንት ነው። ከየትኛውም የሶሻል ሚዲያ ፕላትፎርም በተለየ ሁኔታ ሊንክድኢን አካውንት እውነት ለመናገር በጣም ብዙ አይነት ስራዎች የሚወጡበት በጣም ትክክለኛ ሰዎች የምናገኝበት ሶሻል ሚዲያ ቦታ ነው። ትክክለኛ ስራዎች የምናገኝበት ቦታ ነው። በዛ ደግሞ የምናገኛቸው ስራዎች ክፍያቸው አሪፍ ነው። ኤንጂኦዎችን ነው የምናገኝ፣ ጥሩ ደሞዝ የሚከፍሉ ወይም ደግሞ ጥሩ ክፍያ የሚከፍሉ ያገሩ ስራዎች እናገኛለን። የዲጂታል ስራዎች በሰፊው የሚገኝበት ቦታ ሊንክድኢን አካውንት ነው። አብዛኞቻችሁ ታውቁታላችሁ፣ በተለይ ሊንክድኢን አካውንት ያላችሁ ሰዎች ማለት ነው። ነገር ግን ብዙ ሰው ይሄን አካውንትን ለማከራየት ኤጀንት ይፈልጋል ወይም ደግሞ ተከራይ ይፈልጋል። በምታከራዩበት ጊዜ አክቲቭ ኢንካም ይገኛል፣ ምንም ጥያቄ የለውም። ክፍያው በዶላር ነው። ክፍያው ዴይሊ ነው አሊያ ደግሞ ዊክሊ ወይም መንዝሊ ነው። ይከፍላሉ። አሁን ላይ ባልበዛበት እንጂ ይከፍላሉ። ምንም ጥያቄ የሌለው ይከፍላሉ። ክፍያ ደግሞ በዶላር ነው። ወደኛ ስንመጣው ደግሞ አሪፍ ገቢ ያለው ምንም ጥያቄ የለውም። እኔ ከ8 ወር እስከ ለ8 ወር ደግሞ ለአንድ ዓመት አካባቢ ያክል ሰርቻለሁ። ይህንም አካውንት አከራይቼ ነበር። የሰዎችም ደግሞ አከራይልን ምናምን ብሎ የሚጠይቁኝ ሰዎች የኔን አካውንት ላከራዩት ሰዎች እሰጥ ነበር። በዛ ደግሞ ሰጥ ያው ኮሚሽን ይሰጡኝ ነበር። ምንም ጥያቄ የለውም። ገቢው አሪፍ ገቢ ነበረ። በዶላር ነው። ዶላሩ ሲመነዘር አሪፍ ይሆናል። ነገር ግን አካውንታችን በምናከራይበት ጊዜ በደንብ ማናስተውለው ነገር ወይም ደግሞ ከላይ አይተን ሙሉ ነገሩን ማናውቀው ነገር ብዙ ነገር አለ። ብዙ ጊዜ እኔ የሚቀበላችሁ ሰዎች ታውቃላችሁ፣ ምን እንደሚሰራበት አላቅም እያልኩ ነበር የሚቀበላችሁ፣ ወይም ደግሞ ምን እየተሰራበት እንደሆነ አላቅም። ብቻ ቢዝነሶችን ድርጅቶችን ኮንታክት ለማድረግ የሚጠቀሙበት ነው፣ ለአድቨርታይዝመንት ነው የሚጠቀምበት እያሉ ነበር መልሰው እነሱ የሚሉኝ እንደዛ ነበረ። ነገር ግን አካውንታችን በምናከራይበት ጊዜ ወይም ደግሞ እኔም አካውንት ተቀብዬ ለእነሱ የምሰጥበት ጊዜ አንዳንድ አካውንቶች ኦልሞስት ለ4 ወር ለ5 ወር የሚቆዩ አካውንቶች ነበሩ። በየሳምንቱ እየተከፈሉ ለ4 ወር ለ5 ወር የሚቆዩ አሉ። አንዳንድ አካውንቶች ደግሞ ለ1 ወር ይቆያሉ። አንዳንዶቹ ደግሞ እዛው ሰጠናቸው ከሆነ ደቂቃ በኋላ ወይም ደግሞ ሎጊን አድርገው ገብተው ስም ምናምን መቀየር ከጀመሩ በኋላ ሪስትሪክት የሚያደርጉ አካውንቶች ነበሩ። ይሄ የሚሆነው የሊንክድኢን ካምፓኒ በጣም ዲሲፕሊንድ ነው ወይም ደግሞ በጣም ሪስትሪክሽኑ ሃይ ነውና እዚህ ኢትዮጵያ ውስጥ ነው የተከፈተ አካውንት ከሆነ የሆነ አካል አሜሪካ ወይም ደግሞ ቻይና ያለ ሰው ሎጊን ብሎ ሲገባ ኤሪያውን ዲቴክት ያደርጋል። ስካመር ሊሆን ይችላል ብሎ ስለሚያስብ ሰውየውን ማጣራት ይፈልግና ቴምፖራሪ ሪስትሪክት ያደርገዋል። ቴምፖራሪ ሪስትሪክት ከሆነ በኋላ ሰዎቹ ክፍያ አይፈጽሙ አልተጠቀምንበት ብሎ ስለሚያስቡ ክፍያ አይፈጽሙም ነበር። በተለይ እኔ ጋ የነበሩ ኤጀንቶች እንደዛ ነበሩ። 3 ቀን ምናምን በኋላ ነበር ክፍያ የሚፈጽሙት። በ3 ቀን ውስጥ ሪስትሪክት ካደረገ አይከፍሉኝም ነበር። እንደዚህ ከሆነ ከዛ ወደ ሰውየው ይመለሳል አካውንቱ። ሰውየው ፓስፖርት አስገብቶ ወይም ደግሞ ናሽናል አይዲ አስገብቶ ፌሱን አስገብቶ ከዛ በኋላ ዲቴክት ካደረገ በኋላ ይለቀዋል የሊንክድኢን ካምፓኒ ማለት ነው። እንደዚህም ሆኖ ደግሞ መልሶ የሚያከራየው ከሆነ በተለይ በተደጋጋሚ እንደዚህ ነው ካከራየ ፐርማነንትሊ ዲሌት ይሆናል ወይም ደግሞ ባን ይደረጋል ማለት ነው። ሊንክድኢን አካውንቱ ሙሉ ለሙሉ ያጠፋበታል ሊንክድኢን ካምፓኒ። ይሄን ካልኳችሁ የምታከራዩቸው ሰዎች እነማን ናቸው ወይም ደግሞ ምን አይነት ቢዝነስ ነው የሚሰሩበት ብላችሁ ከጠየቃችሁኝ የምናከራያቸው ሰዎች አብዛኞቹ ኢትዮጵያውያን አይደሉም። አብዛኞቹ የሚከራዩ ሰዎች ወይም ደግሞ አካውንት ውስጥ ገብተው ስራ እየሰሩ ያሉ ሰዎች አብዛኞቹ ኢትዮጵያውያን አይደሉም። ነጮች ናቸው ወይ አሜሪካዊ ናቸው፣ ቻይናዎች ናቸው፣ ኮሪያዎች ናቸው፣ ነጮች ናቸው። ብቻ ከኢትዮጵያ ውጭ ያሉ ሰዎች ናቸው። ኢትዮጵያውያን አካውንት ሲቀበሏቸው የሚያደርጉት ምንድነው? ኤጀንት ነው የሚያገለግሉ። መሀል ላይ አካውንት ሲያመጡ ለነዛ ሲከፍሉ ኮሚሽን ስለሚከፈላቸው እንደ ኤጀንት ናቸው እንጂ እነሱ ገብተው በዛ ስራ መስራት አይችሉም። አካውንቱ የሚከራየው ለውጭ ካምፓኒዎች ወይም ደግሞ ለውጭ ግለሰቦች ነው። እነኚህ ሰዎች ምንድነው የሚሰሩበት ነው እነሱ አይነግሯችሁም። የአካውንቱን የሚከራዩ ሰዎች ወይም ደግሞ አካውንቱን የሚቀበሏቸው ሰዎች ስካም ልናደርግበት ነው እንደዚህ ነገር ልናደርግበት ነው ምናምን አይሏችሁ። በጣም አይነግሯችሁ። ምንድነው የሚሏችሁ? ለአድቨርታይዝመንት ነው። ካምፓኒያችን እንዲያድግ ተደራሽ እንዲሆን
በሰፊው ለመንቀሳቀስ ነው የሚሏችሁ ስጠይቋቸው። ምናልባት ኤጀንት የሆናችሁ ሰዎች ታውቃላችሁ። ነገር ግን እውነታው እንደዛ ላይሆን ይችላል። ብዛት ምንድነው የሚያደርጉበት? እስካም ነው የሚያደርጉበት። አንዳንድ ሰዎችን ባለሀብቶችን ያጥምዱበታል። ለምሳሌ የኔን ሊንክድኢን ተከራይተው የነበረች ሴት ነበረችና ሊንክድኢን አካውንት ጋር የተጻጻፈችው ኢሜል ጋር ይደርስ ነበረ። ብዙ ጊዜ ባለሀብቶች ጋር ይገናኛሉ። ስካም ለማድረግ ያልሆነ ሊንክ ይልኩበታል ምናምን። አንዳንዴ ፐርማነንትሊ የሚዘጋውን የስካም ሊንኮችን ስለሚልኩበት ነው፣ ወይም ደግሞ እዛ ጋር ፖስት ስለሚያደርጉበት ነበር ፐርማነንትሊ ድሌት የሚለው ማለት ነው። እነሱ በዚህ አካውንት ምንድነው የሚሰሩበት? በአብዛኛው ስካም ነው የሚያደርጉበት። የስካም ሊንክ ይልኩበታል። በዚህ ሊንክድኢን አካውንት አንዳንድ ድርጅቶችን ኮንታክት ያደርጓቸዋል። ትልቅ የቢዝነስ ማን የሚባሉትን ግለሰቦች ኮንታክት ያደርጉበታል። እኔ ኢሜል ጋር እንደዛ ሲደርሰኝ ስለነበረ ነው። የኔ ሊንክድኢን አካውንት ጋር አንድ ትልቅ የቢዝነስ ማን ነገር ነው፣ እሱን ነው ኮንታክት ስታደርገው ነበርና የሚጻጻፉት ነገር ይደርሰኝ ነበር። ከዛ በኋላ ነው ባን ያደረገብኝ። ስለዚህ ሊንክድኢን አካውንታችሁ ማከራየት የምትፈልጉ ወይም ደግሞ ለማከራየት ኤጀንት ወይም ደግሞ ተከራይ እየፈለጋችሁ ያላችሁ ሰዎች 3 ሪስኮች ወይም ደግሞ 3 ነገሮችን ቅድሚያ ማወቅ አለባችሁ። የመጀመሪያው አካውንታችሁ ቴምፖራሪ ሪስትሪክት ሊሆን ይችላል። ያ ማለት እናንተ ላትጠቀሙበት ትችላላችሁ ማለት ነው። ሪስትሪክት ይሆናል። ከዛ በኋላ ፓስፖርት ወይም ናሽናሊቲ ያስገብታችሁ ፌሳችሁን ዲቴክት አድርጋችሁ ፎቶ ተነሳችሁ አስገብታችሁ ከዛ በኋላ ነው የእናንተ ማንነት ካረጋገጠ በኋላ የሚልክላችሁ። ሌላኛው ደግሞ እዚህ ጋር ፐርማነንትሊ ሪስትሪክት ሊሆን ይችላል። ፐርማነንትሊ ሙሉ ለሙሉ አካውንታችሁ ልታጡ ትችላላችሁ፣ ሉዝ ልታደርጉ ትችላላችሁ። ሁለተኛው ደግሞ ምንድነው? በአካውንታችሁ ወንጀል ሊሰራ ይችላል። በአካውንታችሁ ወንጀል ሊሰራ ይችላል። አሊያ ደግሞ ስካም ሊደረግ ይችላል። አካውንታችሁ ተጠቅሞ ብዙ ጊዜ ስካመሮች ናቸው እንደዚህ ነገር የሚሰሩና ስካም ሊደረግበት ይችላል። ስካም ሲደረግ ለኛ አካውንታችሁ ሪስትሪክት ይደረግና ያስቆሟቸዋል። ካልሆነ ግን ትልቅ ወንጀል ከሰሩበት ምናልባት ይሄ ወንጀል ለመርማሪ ፖሊስ ወይም ደግሞ ለሆነ ለህግ አካላት ቢሰጥ ከሆነ ኢንፎርሜሽኑ የሚወጣው የእናንተ ኢንፎርሜሽን መጀመሪያ አካውንቱ የት ሀገር ተከፈተ የት ጋር ያን ዲቴክት አድርጎ ሙሉ ለሙሉ ኢንፎርሜሽን የሚወጣው የአካውንቱ ባለቤት ኢንፎርሜሽን ነው የሚሰጠው ማለት ነው። ስለዚህ ትልቅ ወንጀል አይበለውና ትልቅ ወንጀል ከሰሩበት ኢንፎርሜሽኑ የአካውንቱ ባለቤት ኢንፎርሜሽን ነው ለህግ አካላት የሚደርሰው ማለት ነው። ስለዚህ በወንጀሉ ተጠያቂ የምትሆኑ እናንተ ናችሁ ማለት ነው። ሶስተኛውና ትልቁ ነገር ደግሞ ሊንክድኢን ካምፓኒ እንደምታውቁት ከየትኛውም የሶሻል ሚዲያ ፕላትፎርም ትልቅ ስራዎች ያሉበት ታማኝ ስራዎች ያሉበት በተለይ ዲጂታል አካባቢ በጣም ብዙ ስራዎች የሚወጡበት ጥሩ ክፍያ ያላቸው ስራዎች የሚወጡበት ስለሆነ እናንተ ተጠቀሙበት። አሁን ደግሞ ሊንክድኢን ትን ያደርጋል ያበረታታልና ኢትዮጵያ ውስጥ እንደምታውቁ ሊንክድኢን ተጠቃሚዎችን ሽልማት እያዘጋጁ ሊንክድኢን አካባቢ ስራ ሲወጣ አሁን ደርድሮ ሌላ ቦታ አይደለም። ኢቭን ዌብሳይት ላይ ማናገኛቸው የተለያዩ ዌብሳይት ላይ ማናገኛቸው ስራዎች ሊንክድኢን ጋር ስንገባ ግን ሊንክድኢን አካውንት ላይ ፖስት ተደርገው ጥሩ ክፍያ ያላቸው የኤንጂኦ ስራዎች፣ የውጭ ድርጅት ስራዎች ምናምን በጣም እናገኛለን። ስለዚህ ከምታከራዩት ከዚህ በፊት እንደሰራ ሰው የሚመክራችሁ ከምታከራዩት እናንተ ለራሳችሁ በደንብ ሰርች አድርጋችሁ ትጠቀሙበት። ከምንም በላይ ካከራያችሁት በላይ ገቢ መስራት ትችላላችሁ። ለምታጡት በጣም ብዙ አይነት ስራዎች ነው የሚወጡ። እነዛ ሁሉ ብትሞክሩ አንደኛው ጋር መግባት ስለምትችሉ ወይም ደግሞ አንደኛው ስራ መስራት ትችላላችሁ። የሚወጡ ስራዎች ለሁሉም ሌብል ማለት ሰርቲፊኬት የሚፈልጉም ሰርቲፊኬት የማይፈልጉም ስራዎች አሉና እነዚህ እናንተ ብትጠቀሙበት ትርፋማ ትሆናላችሁ። አይ እኔም መጠቀም አልፈልግም የምትሉ ከሆነ ደግሞ ሊዘጋ እንደሚችል እርግጠኛ መሆን አለባችሁ። የሆነ ወንጀል ቢሰራት ተጠያቂ መሆናችሁ እርግጠኛ መሆን አለባችሁ። በዚህ ሌብል አካውንታችሁን ማከራየት ትችላላችሁ። አሊያ ደግሞ አካውንታችሁን ራሳችሁ መጠቀም ትችላላችሁ። ለዛ ነው ይህን ቪዲዮ ዛሬ ለመስራት የተገደድኩት። ምክንያቱም በጣም ብዙ ሰው በውስጥ መስመር ይጠይቀኛል። ከዚህ በፊት ሰራ እንደነገርኳችሁ ሰራ ስለነበር ብዙ ሰው ስለሚጠይቀኝ ነው። በዚህ ውስጥ ማከራየት የምትፈልጉ ከሆነ ጎሄድ አሊያ ደግሞ ራሳችሁ ተጠቀሙበት። ቻው።